ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ አንድ ድል ፕሮግራማችን እንሆ ጀምሯል። ከህዳሴ ግድቡ ፕሮጀክት መጀመር ጀምሮ እስከ ተመረቀበት ድረስ ከኢትዮጵያ ጀርባ ያልወረደችው ግብጽ አሁንም ሐሰተኛ መረጃዎችን በመፈብረክ የኢትዮጵያ ላይ የምታነሳውን ስሞታ ቀጥላበታለች። ከዚህ ስሞታ ጀርባ ያለው ሚስጥር ምንድነው? በተለይ ኢትዮጵያውያን ባላቸው ተፈጥሮ ሀብት አትለሙም የሚለው ጉዳይ ስለ ኢትዮጵያውያን ይዋጣል? የኢትዮጵያ አባይ ግድብ ላይና በአባይ ወንዝ ላይ የምሰራቸው ልማቶች ግድብ ብቻ የሚታጠር ነው ወይስ ሌሎች ጉዳዮች ምን አሉ በሚለው ጉዳይ ላይ ሰፋ ያለ ትንታኔ ዛሬ በአንድ ድል ፕሮግራማችን ወደ እናንተ እናቀርባለን። በዚህ ጉዳይ ላይ ሐሳብ አስተያየታቸውን የሚሰጡን ደግሞ በአረቡ ሚዲያና በአረቡ ዓለም በኢትዮጵያ ብሔራዊ ጥቅም ጋር ተያይዘው በሚነሱ ጉዳዮች ላይ የሚሞግቱና መልስ የሚሰጡ በተለይ ከህዳሴ ግድቡ ጋር ተያይዘው የሚነሱ አሉታዊ ተጽዕኖችና አሉታዊ ጉዳዮችን የሚመክቱ ኢትዮጵያዊ ናቸው። የአፍሪካ ጉዳዮች ተመራማሪ የሆኑት አቶ ሙሳ ሼኮ ናቸው። በአንድ ድል ፕሮግራማችን እንግዳ አድርገናቸዋል። ከእሳቸው ጋር ቆይታ እናደርጋለን። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። አብራችሁን ቆዩ። አቶ ሙሳ እንኳን በሰላም መጡ። አመሰግናለሁ። ሳምንቱ እንግዲህ እርሶንም ስመለከት ነበር አልጀዚራን ጨምሮ በአረብኛ የሚሰሩ ሚዲያዎች ላይ የኢትዮጵያ የህዳሴ ጉዳዩ ነገር በአብዛኛው እየተመላለሰ ነው። እርሶን ጨምሮና አላሩሲ መልስ እየሰጣቸው ነው። እንዳንድ ኢትዮጵያዊ ለዚህ ምስጋና ይገባቸዋል። እናንሳ በተለይ ከህዳሴ ግድቡ ጋር ተያይዘው ህዳሴ ግድብ እንግዲህ ተመርቆ ለኢትዮጵያውያን ማብራት ጀምሯል። ለአፍሪካውያን ደግሞ የይቻላል መንፈስን አምጥቷል። ግብጽ ግን አሁንም ክሷን ቀጥላለች። አሁን ከግብጽ እየተነሳ ያለው ክስ ከምን የመነጨ ነው ብለን ማንሳት እንችላለን? የአረቡንም ፖለቲካ የግብጽንም ፖለቲካ በደንብ ስለሚረዱት ከዚህ እናንሳ። በድጋሚ አመሰግናለሁ። ያው ግብጾቹ ለሁለት ነገር ነው አሁን ክሳቸው፣ የሚዲያ ዘመቻው፣ ሌሎች የዲፕሎማሲ ዘመቻ የሀገራችን የውስጥ ደህንነትን በማወክ ላይ ተሳትፎ በማድረግ እነዚህ ሁለገብ የሆኑ ብዙ ዘመቻዎች የሚመነጩ ከአንድ ትላልቅ ሁለት ነገሮች ናቸው። እነዛ አንዱ ያው የሚታወቀው የህዳሴ ግድብ ጉዳይ ነው። ህዳሴ ግድብ ጉዳይ ህዳሴ ግድብ ፕሮጀክቱ ሲያልቅና አገልግሎት መስጠት ሲጀምር ኢጅፕቶቹ በዛ ዝም የሚሉ ይመስለን ነበር። ኦር የሚመስላቸው ብዙ ኢትዮጵያኖች ሊኖሩ ይችላሉ። ግን ይሄ ነገር አይደለም። እኛም ስንል ነበረ፣ ሌሎች ምሁራኖችም ስተነትኑ ነበረ። ዘመቻቸው ከበፊት የበለጠ ሊጠነክር እንደሚችል ብዙ ጊዜ በተደጋጋሚ ይነገራል። አንዱ ህዳሴ ግድብ ያለምንም ችግር ያለምንም እንቅፋት እነሱ ላይም ሲያወሩ የነበሩ ችግር ይደርስብናል፣ የውሃ ጥማት፣ የውሃ እጥረት ወይንም ውሃ ከመጠን በላይ ወደኛ ይመጣና ይጎዳናል። ይሄ ሁሉ ፕሮፓጋንዳ ውሸት ሆኖ መገኘቱና 100% ኢትዮጵያ ስኬት ላይ መድረሷ የዘመቻ ምክንያት አንዱ ነው። ህዳሴ ግድብ ለኢትዮጵያኖች ብቻ ሳይሆን ለአፍሪካን ሀገራት፣ ለጎረቤት ሀገራት በሙሉ በታሰበው እቅድ መሰረት ሀሳብ ብቻ አይደለም፣ በተግባር አገልግሎት እየሰጠ መሆኑን ለኬንያና ለጅቡቲ ሌሎች ሀገሮችም ደግሞ ፕላን ላይ መሆናቸውን ተራቸውን እየጠበቁ ከኢትዮጵያ ከህዳሴ ግድብ ኃይል ለማግኘት እየተዘጋጁ መሆኑን ከኢትዮጵያ አልፎ የጎረቤት ሀገራትን እየጠቀመና ዓለምን ሁሉ የሚያስደንቅ ስራ ኢጅፕቶች 14 ዓመት በሚዲያቸው ሲሰብኩ የነበረውና የስም ማጥፋት ዘመቻ ሲያቀርቡ የነበረው በተቃራኒ ይሄ ፕሮጀክት ስኬታማ መሆኑ የዘመቻ ምክንያት ነው። ሌላ ደግሞ አይናቸው እያየ ኢትዮጵያ ከዜሮ ተነስታ በራሷ አቅም በዜጎቿ ልፋት ይሄንን የሚያክል ሜጋ ፕሮጀክት አሳክታ ለአፍሪካኖች ሞራል ሰጥታ ለዓለም ደግሞ ይቻላል የሚል መንፈስ አፍሪካን ሆነን ኢትዮጵያኖች ሆነን ሜጋ ፕሮጀክትን በራሳችን አቅም በራሳችን መሐንዲስ በራሳችን ፕላን እናሳካለን የሚል መቻል ሌላ ደግሞ ይሄንን
ቁጭ ብሎ እያዩ ኢትዮጵያ ከህዳሴ ግድብ ምዕራፍ ወደ ባህር በር ምዕራፍ መሸጋገሯና የባህር በር ጥያቄ ዓለም አቀፉ ማህበረሰብ ዘንድ ተቀባይነት ማግኘቱን እንድምታ መኖሩን ሪአክሽን ሁሉ መኖሩን ኢትዮጵያ የግድ የባህር በር ማግኘት አለባት የሚል ከዚህም ጭምር የባህር በር ብቻ አይደለም ኢትዮጵያ ቀይ ባህር ላይ ሚና ሊኖራት ይገባል የሚል ከምሁራኖች ብቻ ሳይሆን ከዓለም አቀፍ የፖለቲካ መሪዎች በየጊዜው ሀሳብ ሲሰጥ ይሄ ነገር ህዳሴ ግድብም ተሳክቶ አሁንም አይናችን እያየ ከሁለተኛ ፕሮጀክት ኢትዮጵያ ልታሳካ ነው የሚል ፍርሃት ከዚህ የተነሳ ነው ይመስለኛል። ለዚህ ምክንያት ኢጅፕቶቹ ከበፊት የበለጠ የዲፕሎማሲ ዘመቻ ከጎረቤት ሀገራት ጋር ሁሉ ጊዜ ችግር እንዲፈጠር ውጥረት እንዲፈጠር የተፈጠሩ ችግሮችን ደግሞ ማባባስ ሱዳን ለምሳሌ የነበረና አሁን ያለው ሁኔታ ኤርትራ ላይ ያለው ሁኔታ ይሄ ሁሉ የ95% የኢጅፕቶች ስራ ነው። አይደብቁም፣ በግልጽ እየተናገሩ በተግባር ደግሞ እያሳዩ የዲፕሎማሲ ዘመቻ ኢትዮጵያ ላይ ማስቀጠል ሌላ ደግሞ በሀገራችን ውስጥ ደግሞ መረጋጋት እንዳይኖር በተለያየ አቅጣጫ ውስጣችንን ማወክ ረብሻ ሁከት እንድነሳ ማረግ ለዚህ ደግሞ ትልቅ በጀት መድቦ መንቀሳቀስ ሌላ ከዓለም አቀፍ ግንኙነታችንን ማሻከር ከአሜሪካኖች ጋር ያሉ ከዩሮፕ ጋር ያሉ ባገኙ አጋጣሚዎች በጀት መድቦ በግልጽ መስራት ይሄ ሁሉ ምንድነው ህዳሴ ግድብና የባህር በር ነው። ኢትዮጵያ የህዳሴ ግድብ ካሳካች በኋላ ምንድነው ኢሚዲየትሊ የሚከሰተው የኢነርጂ በቂ ማግኘት ምርትን ይጨምራል። ምርት ደግሞ ሲጨምር ወደ ውጪ መውጫ ይፈልጋል። ቀጥሎ ያለው ከህዳሴ ግድብ በኋላ እነዚህ ሁለት ነገሮች ከተሳኩ እነሱ ጋር ምን እንደሚፈጥር ወደፊት ያውቃሉ። በአረብ ሀገር አረብ መሪ ሆኖ መጫወት ይፈልጋሉ። በአፍሪካን ደግሞ የአፍሪካን ህብረት ከመጀመሪያ አፍሪካኖችን የሚንከባከቡ አፍሪካን መወከል ይፈልጋሉ። ወደ ዓለም አቀፍ ሲሄዱ ደግሞ መካከለኛው ምስራቅ ላይ ሚድል ኢስት ላይ ያለው ሁኔታ ላይ ራሳቸውን በሶስቱም ደረጃ ራሳቸውን አንድ ቁጥር ላይ ማድረግ ይፈልጋሉ። ይሄ ነገር እየጠፋባቸው ነው። ይሄ ነገር ደግሞ የሚጠፋባቸው በኢትዮጵያ ምክንያት ነው እና ህዳሴ ግድብም እኛ ሙሉ በሙሉ አሁን ከዚህ በላይም ሌላ ግድቦችም ከህዳሴ ግድብን የሚመስሉ ትላልቅ ግድቦችን በመቶዎች ብንሰራ አይጎዳቸውም። እንደውም ለነሱ ጥቅም ነው ብዬ ነው የሚያስበው። ምክንያቱም የውሃ ፍሰቱ ይስተካከላል ባለሙያዎቹ እንደሚገልጹ። ሌላ ደግሞ የባህር በር ብቻ አይደለም፣ ወደ ቀይ ባህርም ብንሄድ ኢጅፕቶችን የምንጎዳበት ምክንያት አይኖረው። እነሱን እናግዛለን እንጂ ወደዛ እንመለሳለን። አቶ ሙሳሱ የተወሰነ ነገር አነሱልኝ። እንግዲህ ሰሞንኛው የግብጽ ክስና አሉባልታዎችና ፕሮፓጋንዳዎች ከምን እንደሚመነጩ በደንብ አስተውልኛል። ግብጾች ከሚታወቁበት ትልቁ ነገር እንግዲህ የኢትዮጵያን ስም በውሸት ማጠልሸት፣ የተለያዩ ሀሰተኛ ትርክቶችን፣ ሀሰተኛ መረጃዎችን ለዓለም በማሰራጨት በሁሉም ሚዲያዎቻቸው እስከ ትላንትና አሁን ከርሶ ጋር እንኳን ስናወራ አልሐራምን ጨምሮ እነ ኢጂፕት ዴይሊ የሚያወሩት በየቀኑ በኢትዮጵያ ጉዳይ ላይ የሚጽፉትን ነገር ብናይ የኢትዮጵያን ሰላም የማይፈልግ የሚመስል የኢትዮጵያን ስም ሊያጠለሽ የሚችል እነዛ ነገሮች እናያለን። በዚህ ሳምንት ደግሞ እነሱ እየተቀባበሉት ያለው እሱም አልጀዚራ ላይ ቀርበው ሲከራከሩበት የነበረው ውሸት ከዚህ በተለይ ከኢትዮጵያ ሚዲያዎችን አገኘም ብለው ከወር በፊት የተደረጉትን ኢንተርቪዎችን ወደዚያም ጥተው በራሳቸው ቋንቋ በሌላ ነገር ዓለምን በሚያደናግሩበት ሀሰተኛ መረጃ ነበርና በዚህ ደረጃ መሄዳቸውስ እንዴት ያውታል? እንዴት ይታዘቡታል? እነሱ የሰሞኑ የዚህ ሳምንት ዘመቻ ያው መነሻው
ውሃና ኢነርጂ ሚኒስቴር ያረጉት ኢንተርቪው ነው ይመስለኛል። በፋና በኩል አንተ እንዳረከለት አይቻለው። መነሻው እሱ ነው። ግን ያለው እውነታ ምንድነው? ሚኒስትሩ ያነሱት በአብዛኛው የሀገር ውስጥ ጉዳዮችን ተኮር ነው። ሌላ ደግሞ የባህር በር ጉዳይ፣ ስለ ኢነርጂ፣ ስለ ታዳሽ ኢነርጂ ኢትዮጵያ የኢነርጂ ማዕከል ሆና አፍሪካኖችን ሁሉ ለማገልገል ያለመና ፕላን እንዳላቸው ይሄንን ሁሉ የውሃ ሀብት አጠቃቀምን እና ሌሎች ጉዳይን በሰፊ አንስተዋል። ከወራት በፊት የነበረውን ኢንተርቪው አዲስ አሁን ፋና ያረገውን አስመስሎ ወደ አረብኛ ተርጉሞ ኢትዮጵያ ሌላ ግድቦችን አባይ ወንዝ ላይ ልትሰራ በቁጥር ሁሉ ጠርቶ ተጨማሪ 3 ግድብ የሚል ይሄንን እኛ ተከታትለን ስናይ የተደረገውን ኢንተርቪው ከወራት በፊት የተደረገውን አዲሱንም ኢንተርቪው ስንከታተል ከወንድሞቼ ጋር እና መሐመድ እና ኡስታዝ ጀማል በሽር ሌሎችም አሉ። ሳቦታጅ አለ። ኢጅፕቶች ሁሉ ጊዜ የሚሰሩት ይሄንን ነው። ብዙ ጊዜ ሴራ ይሰራሉ፣ ያጎነጉናል። በአብዛኛው ከትርጉሙና ከየኦሪጂናልና ትርጉሙ ዋና ይዘት የተለያየ ነው እና በደንብ ያመሳስላሉ። በባለሙያ ነው የሚያሰሩ የኛዎችንም ጭምር አንዳንድ የውጭ ሚዲያዎች እዚህ አዲስ አበባ ቢሮ ያላቸውም ጭምር ይሄ ነገር ላይ እንደተሳተፉ ታዝበናል። በዚህ አጋጣሚ ማንሳት የምፈልገው አሁንም ስለ ሚዲያ ያለን ትኩረት ስፔሻሊ ኢጅፕቶች የሚያረጉት የሚዲያ ዘመቻ እየሰጠን ያለው ትኩረት በቂ አይደለም። ለምን እንደዚህ አይነት ጉዳዮች ሁሉ ጊዜ ይደጋገማሉ? የባለስልጣናት ኢንተርቪዎች ተገልብጦ ወይንም ትክክለኛ ያልሆነ ትርጉም ተሰጥቶ አልጀዚራ ላይ ትልቅ ፕሮግራም ላይ ቀርቤ ነበር ከሁለት ቀን በፊት ይሄንን ነገር በግልጽ ስናገር ነበር። አቶ ሙሳ በተለይ ግብጾች የማወናበር ስራ ዓለምን የማወናበር ስራ የኢትዮጵያ ባህር በር ጋርም ተያይዞ ከህዳሴ ግድቡ ጋርም ተያይዞ ያሉት ነገር በሐሰተኛ ትርክ አንዳንዶቹ ሐሰተኛ መረጃዎቻቸው እርስዎ እንዳሉት አሁን የኤአይ ዘመን ነው። በጣም የተቀነባበሩና ሶፊስቲኬትድ የሆኑ ሰዎች ለመለየት እንኳን በሚያዳግት ደረጃ በዚህ ደረጃ ነው የሚሉትና እነዚህ ነገር መረዳቱ ራሱ ትልቅ ነገር ነው ብለን ማንሳት እንችላለን። በኋላ ላይ ምን መሆን አለበት የሚለውን ነገር እናነሳለን። በዚህ ሳምንት እንግዲህ እየተነሳ ያለው ነገር ኢትዮጵያ ተጨማሪ ግድቦችን እገነባለሁ ብላ ያነሳች ነው። ኢትዮጵያ ደግሞ መገነባ ከሆነ በውሃ ችግር ማለቃችን ነው የሚሉ ትላልቅ ዘመቻዎች ዓለምን የማወናበጃ ዘመቻዎች ናቸውና አንድ ነገር አንፈቅድም እስከሚል ጭምር ድረስ ነው የሄዱት። እንግዲህ እርሶም በአረብኛውም በእንግሊዘኛውም የጻፉትን አንብቦታል ብዬ ነው የማስበውና ኢትዮጵያ ተጨማሪ ግድቦችን እንድገነባ አንፈቅድላትም ብለው ማስጠንቀቂያ እስከመስጠት ድረስ ነው የደረሱትና የኢትዮጵያ የአባይ ወንዝ መጠቀም ግድብና ግድብ ብቻ ነው ወይ ከዛ በላይ መሻገር የለበትም ብለው ሲያስባሉ እነርሱ? ግብጽስ በዚህ ደረጃ በኢትዮጵያ መልማት ላይ ኢትዮጵያ እስከዚህ ድረስ ነው መልማት ያለባት ከዚህ ማለፍ የለባትም ጭራሹ መልማት የለባትም በሚለው ኢትዮጵያ የምትገደብ ይመስላችኋል ብለው ያስባሉ? አንድ የዩኒቨርሲቲ ፕሮፌሰር ስለ ውሃና ኢነርጂ ያጠኑ ናቸው። በግልጽ ኢንተርቪያቸው ላይ አለ ህዳሴ ግድብ ውስጥ ያለው ውሃ የኛ ነው፣ ኢትዮጵያኖቹ እዛ የገደቡት ውሃ የኛ ነው፣ በፈለግን ሰዓት ውሃውን አክሰስ ማድረግ እንችላለን፣ የተወሰኑ ወራት እንኳን ዘግቶ ቢያቆዩብን እኛ ሌላ ከነሱ የበለጠ ግድብ ስላለን ይላሉ። 162 ቢሊየን ሜትር ኪዩብ የአስዋን ግድብ አላቸው እና ይሄውን የሚያክል ግድብ እያላቸው እኛ 74 ቢሊዮኑ ላይ ይሄ ሁሉ ዘመቻና ይሄ ሁሉ ጦርነት ይቀሰቅሳሉ። እና አስተሳሰባቸው ምንድነው? ኢጅፕቶቹ ከድሮ ራሳቸውን ያሳመኑ እኛ ሀያል ሀገር ነን፣ በተለይ በአፍሪካ እኛን የሚያክል የለም የሚል ራሳቸውን አሳምነዋል፣ በውሸት ማለት ነው። ወደ እውነታው ከሄድ እኛ ሁሉ ጊዜ እቺ ቃል በጣም ነው የምታናድዳቸው። እኛ ሀገር ሆነን ኢምፓየር ነው የሚባለው ኢትዮጵያ በድሮ ጊዜ የኢትዮጵያ ኢምፓየር
በኤምፓየር ደረጃ ነው የሚጠራው። የቀይ ባህር ባህር አልሐበሻ ይባላል አረቦች ጋር ራሱ ኢጅፕቶች ግዛታችን እስከዛ ድረስ ይሄድ ነበር። እስከዛ ድረስ ቀይ ባህር አይደለም ስሙ የሐበሻ ባህር ይባላል። እስከዛ ድረስ ነው እኛ ታሪክ የነበረን። በዛን ጊዜ ኢጅፕቶች ከእንግሊዝ ቀኝ ግዛት ስር ነበሩ። አሁን ያለችው ኢጅፕት በዛን ጊዜ አልነበረችም እና ራሳቸውን አንጠልጥሎ ወደ ላይ እኛን ወደ ታች አይተዋል። ለሰዎቻቸው ይሄንን አስረድቷል። ትውልዱ ሁሉ አባይ ወንዝ ከኢጅፕት ውስጥ ከአስዋን አካባቢ እንደሚመነጭ ነው የሚያውቁት። እነዚህ የነበሩ ትርክት እስካሁንም ተጽዕኖ ያደርግባቸዋል እና ሰው እንዴት ከደጅ ከሀገር ውስጥ የሚመነጨውን ወንዝ አንፈቅድም ይላል ሌላ ሀገር ቁጭ ብሎ እና አስተሳሰባቸው እስከዚህ ነው እና ባክግራውንዱ እንዲህ ስለሚያስቡ ስለነበረ ነው አንፈቅድም የሚሉት ማለት ነው። ነገር ግን ህዳሴ ግድብም አንፈቅድም ስሉ ነበረ። ሳይፈቅዱ ነው ግድቡ የተሰራው። አሁንም ደግሞ ሲያስፈልገን በየደጃችን በየወንዛችን ግድብ መስራት መብታችን ነው። የሚከለክለን ዓለም አቀፍ ህግም የለም። ዓለም አቀፍ ህጉ የሚለው ውሃውን ሙሉ በሙሉ መዝጋት የሚል ነገር አለ እና ጉልህ ጉዳት ሳያደርስ መስራት ይቻላል። ጉልህ ጉዳት ሳያደርስ ይላል። ይሄ ጉልህ ጉዳት ራሱ ሳያደርስ የሚለው እነዚህ እንደነ ኢጅፕት ያሉ ሀገራት የቅድም ያነሳናቸው የሁለገብ ዘመቻ የማያቆሙ ከሆነ እኛ ውሃውን ተንከባክበን ለፍተን እነሱ ሲፈልጉ ብቻ ውሃ የምንለቅበት ሁኔታ አይኖርም። ይሄ በግልጽ ማወቅ አለባቸው። ኢትዮጵያኖችም ምሁራኖችም ይሄንን መፍራት የለባቸውም። በግልጽ መናገር ነው። ቀይ ባህር አክሰስ ማድረግ አትችሉም፣ ሌላ ተጨማሪ ግድቦችን መስራት አትችሉም፣ ከኛ ጋር ሳትስማሙ ህዳሴ ግድብን መጠቀምና ኤሌክትሪክ ፓወሩን ለሌላ ሀገራት ማስተላለፍ አትችሉም። ይሄንን ሁሉ የሚደረድሩ ከሆነ እኛን ደግሞ ሀገራችንን ለማፍረስ ኢትዮጵያን ለመበታተን የምትሞክሩ ከሆነ በግልጽ ጠላትነታችሁን ግልጽ የምታደርጉ ከሆነ እኛም የውሃውን በር እንዘጋለን ማለት ምን ይከለክለናል? የሚከለክለን ህግ የለም። ለምን ምክንያት ነው ያለው? ለነሱ ህግ መጣስ ተፈቅዶላቸው ለኛ ለምንድን ነው የማይፈቀደው? ይሄንን በግልጽ ካላወቁ እነዚህ ሰዎች አሁንም አያርፉም። እንዲያርፉ ማድረግ ግዴታ ነውና የህግ ባለሙያዎች፣ የሚዲያ ባለሙያዎች፣ የሚጽፉ የሚተነትኑ ሰዎች በግልጽ ይሄንን መልእክት ለነሱ ማድረስ ግዴታ ነው። አላስከፈልናቸው ውሃ በሌላ ሀገር ተሞክሮ እንደምነሳ ሚኒስቴሩ ባለፈ ኢንተርቪያቸው ላይ ሲያነሱ ያለ ተሞክሮ አለ። ከየተፋሰስ ሀገራት ከሀገራቸው የሚመነጨውን ወንዝ ተፋሰስ ሀገራቱ ለባለወንዙ ባለቤት ክፍያ እንደሚፈጽሙ ወይንም ሌላ ለየት ያለ ስምምነት ካሳም ይሁን የሆነ ስምምነት አለ በሌላ ሀገር ተሞክሮ። ኢትዮጵያ ያንንም አላረገችም፣ አልጠየቅናቸው። ይሄ ጥያቄ ስለማይቀርብባቸው ነው እነዚህ ሰዎች ዘመቻ የስም ማጥፋት ከጧትና ማታ በየሚዲያ ወጥቶ ከተንታኝ ጀምሮ እስከ ላይ መሪዎች ሁሉ ጊዜ ኢትዮጵያ ላይ የሚዙቱት። ይሄ ነገር ደግሞ ሰዎቹ አደብ ካልያዙ ይሄ ነገር መቀጠል አይሆንም ማለት ነው። በአገራችን በሉዓላዊነታችን እኛ አክሰስ ማድረግ የምንችለውን የተፈጥሮ ሀብታችንን የመከልከል አንቀበልም ማለት በበላይነት ወደ ታች መናገር ይሄ ሁሉ አግባብ አይደለም። ይሄ ትኩረት ሊሰጠው የሚገባና መናገር አለብን። እንደ ድሮ ሚዲያ በመንግስት እጅ የነበረ ጊዜ ያው ኦፊሻል መልስ ይጠበቃል። አሁን አይደለም። ሚዲያ በሁላችን እጅ ነው ያለው። ሁሉም ዜጋ ወጥቶ መናገር
በሀገሩ ጉዳይ ላይ በተለይ የባህር በር ጉዳይ ላይ ህዳሴ ግድብ ላይ በትብብር እንደቆምን ሁሉ እሱን ትብብር እሱን አንድነት ካልደገመ ያለ እየተካሄዱ ያለው ዘመቻ በጣም ከባድ ነው። እንደ ቀላል ማየት የለብንም። ብዙ ነገር እናንሳ። እንግዲህ እነሱ በዚህ ደረጃ ያነሳሉ። የራሳቸውን ግድብ ስዊዝ ካናልን እንዴት እንደሚጠቀሙበት እናያለን። ከዛ በኋላ ደግሞ ሻገር ስንል ኢራንን ሆርሙዝን እንዴት እየተጠቀመች እንዳለ ምክንያቱም አንድ ከሀገር ጋር የሚያያዝ ትልቅ ፕሮጀክት ከሀገር ጋር የሚያያዙ ትላልቅ ተፈጥሯዊ ሀብቶች አንደኛ የፖለቲካም ሁለተኛም የዲፕሎማሲ መደራሪያ ጭምር በሚሆን ደረጃ ደርሷልና ህዳሴ ግድባችን አሁን ባለንበት ደረጃ የኢትዮጵያ ነው። ኢትዮጵያውያን በላባቸው፣ ኢትዮጵያውያን በደማቸው፣ ኢትዮጵያውያን በእንባቸው ጭምር የገደቡት ትልቅ ግድባችን ነው። በግድብ ብቻ የምናያለን። ከዛ የሚሻገር የሉዓላዊነታችን ማሳያ የይቻላል መንፈስ ማሳያ ለአፍሪካውያንም የሰጠ ነውና ከዚህ አንጻር ኢትዮጵያውያን ህዳሴ ግድባቸውን ጨምሮ የአባይ ወንዝን እንደ ሆርሙዝ ላለመጠቀምስ ማንም ይከለክለን ሰው አለ? ማንም የሚከለክለን የለም። የባህር በር ጉዳይ ከዚህ ጋር የተያያዘ ነው። ኢትዮጵያኖች ብዙ ጊዜ ለረጅም አመት በተለይ ያለፈው 14 አመት በዝምታ በተግባር ሰርቶ ዝምታን መርጦ አሳልፏል። አሁን ደግሞ ለዓለም አቀፉ ማህበረሰብ የግድ መግለጽ፣ መናገር፣ መስራት ይፈልጋል። የዲፕሎማሲ ስራ፣ የሚዲያ ስራ በእነሱ ዘመቻ ልክ ከቻልን ደግሞ ከዛ በላይ መሆን የሚከለክለን የለም፣ ማድረግ እንችላለን እና የሆርሙዝ ጉዳይ ሁለት የሆርሙዝና የባበል መንደብ ጉዳይ ይነሳል። ተመሳሳይ ነው። ቦታውም ራሱ መተላለፊያ ባበል መንደብና ሆርሙዝ አካባቢ ያለው የቀይ ባህርና ሆርሙዝ ላይ ያለው የሚመሳሰል ነገር ነው ማለት ነው። እኛ ኢራኖች የዓለም አቀፍን ትኩረት ለመሳብ ወደ ድርድር የዓለም አቀፉን ማህበረሰብ ወደ ድርድር እንዲመጣ ለማስገደድ ሆርሙዝን ዘግተዋል። የሆርሙዝ አይነት ኃይል ያለው በኢትዮጵያ እጅ አለ። እሱ ምንድነው? የአባይ ወንዝ ነው። ልክ ሆርሙዝ የባህር ላይ ህጎች አሉ። የባህር ሰርጾቹ መተላለፊያ ላይ ህግ አለ። የተሻጋሪ ወንዝ ላይም ህግ አለ። ግን ያ ህግ ኢራን ጥሳ ሆርሙዝን የዘጋችው በሉዓላዊነትና በኢኮኖሚያቸው ሁሉና ጉዳይ ስመጣባቸው ሆርሙዝን ዘጉ። ይሄ ኢጅፕቶች ከዚህ መማር አለባቸው። ኢትዮጵያ ጋር ያለው ፓወር ከዚህ በፊት በጠቅላያችንም ተገልጸዋል። ኢትዮጵያ ከህዳሴ ግድብ በፊትና ከህዳሴ ግድብ በኋላ የሚባል ነገር ኢጅፕቶቹ እስካሁን አልተረዱም ወይ መረዳት አይፈልጉም። የሚመጣ ዞሮ የሚመጣ አካሄድ የሚመጣ እርምጃ እስከዚህ ድረስ ሊደርስ ይችላል። ለኢጅፕቶች የምላቸው ስለ ኢትዮጵያና ቀይ ባህር ስታስቡ ወይንም ህዳሴ ግድብና ኢትዮጵያን ስታስቡ ኢራንና ሆርሙዝን እያሰባችሁ የሚል መልእክት በደርሳቸው ደስ ይለኛል። ምክንያቱም እንደዚህ ጠንከር ያለ አቋም ካለለን እነዚህ ሰዎች ታላቅ እንደነበርን ይረሳሉ። እኛን እንደ ሌላ ጎረቤት ሀገራት ወይንም ሌላ አፍሪካን ሀገራት እንደዛ ነው የምንመስላቸው። ይሄ ታሪካችንም የኛ አመጣጣችንም አይፈቅድልንም። ኢትዮጵያ ለአፍሪካን ምሳሌ ህዳሴ ግድብ በመስራቷ ብቻ አይደለም
አፍሪካ ህብረትን በማቋቋም ቅኝ ግዛትን መከላከልና አንጋፋ ሀገር መሆን ለኢጅፕት ብቻ አይደለም ለዓለም የምንነግረው ጥሩ አኩሪ የሆነ ታሪክ አለንና ኢጅፕቶቹ የሚያዋጣቸው ከኢትዮጵያኖች ጋር ቁጭ ብሎ እንደገና መነጋገርና ስምምነት ላይ መድረስ ነው። ሌላ ደግሞ ከቀይ ባህር ጋር ያለን ትስስር ታሪካዊ ትስስር እስካሁን መርከቦቻችን የነበሩ ወደቦች የኢትዮጵያን አሻራ የያዙ የኢትዮጵያ ንብረት ሁሉ ያለበት የነዳጅ ማጣሪያ አሰብ ላይ ያለው ይሄንን ሁሉ በትክክል ማሰብ አለባቸው። ዓለም አቀፉ ማህበረሰብ ስለ ቀይ ባህር ሳስብ ምን ያስባል? ግልጽ ለመናገር ከቀይ ባህር አካባቢ ያሉ ሀገራት ውስጥ ወደዚህ ወደ ሆርን ኦፍ አፍሪካ ሲመጣ ወደ መጨረሻ አካባቢ ሲመጣ አቅም ያለላቸው ሀገራት ትናንሽ የሆኑ ሀገራት ነው ወደቡ ላይ ያሉ የባህር ላይ ወንበዴዎችና የሽብርተኛ እንቅስቃሴ በኃይለኛ አንድ ጊዜ ብነሳ እነዚህ ሀገራት መቋቋም አይችሉም። ስለዚህ ኢትዮጵያ ቀይ ባህርን አክሰስ ማድረግ አለባት። ለነዚህ ሀገሮች ዳንነትም ለራሷም ለአፍሪካን ቀንድ ቀጠናም ኢትዮጵያ ወደ ቀይ ባህር መጠጋቷ ለኛ ጥሩ ነው ብሎ ዓለም አቀፍ ማህበረሰብ ይሄንን ያነሳሉ። ከብሪቴን ይነሳል፣ ከአሜሪካኖች ትላልቅ ምሁራኖች ያነሳሉ። ይሄንን ደግሞ ኢጅፕቶች እንደገና ደግሞ ማየት አለባቸው ማለት ነው። የኛ ፍላጎት ብቻ አይደለም የዓለም አቀፍ ማህበረሰብ የዓለም አቀፍ ፍላጎትም ነው ቀይ ባህርን አክሰስ ማድረግ። አቶ ሙሳ እዚህ ላይ እንዲጨምሩልኝ የምፈልገው ነገር ምስር ወይም ደግሞ ግብጽ እንግዲህ ባህር በር ያላት ቅድም እርሶ ያነሱልኝ ወሽመጥ መተላለፊያ በጣም ቀጭኗን እነሱ የሚጠቀሙባት አለች። እነዛን ሁሉ ያላት ነው እንግዲህ ወደዚህ ተመልሳ ከጅቡቲ ጋር ከሶማሊያ ጋር እስከ ኤርትራ ድረስ መጥተው ወደብ ማልማት ወደብን የመጠቀም በዚህ ደረጃ የመጡት አፍሪካ ላይ በተለይ አፍሪካ ቀንድ ላይ ጉዳዩን በደንብ ስለሚከታተሉትም በየቦታው ለሚነሱ ችግሮችም ግብጽ እንደርሾ የምታገለግልና መሳሪያ አቅራቢም ሆና በሀገራችን ፖለቲካ ላይም በደንብ እያየ ነውና ከዛ ጀርባ ያለው ነገር ምንድነው ብለን ማንሳት እንችላለን? ኢጅፕቶች ወደ 2200 ኪሎ ሜትር ውሃ ላይ ይዋሰናሉ። የቀይ ባህር ደግሞ ወደ 1100 ኦር እዛ አካባቢ ነው። ወደ 9 ወደብ አላቸው። ትላልቅ 9 ወደቦች የስዊዝ መተላለፊያን ሳይጨምር የስዊዝና አልአቀባ ካናል የሚላለ አልአቀባ ካናል ወደ ጆርዳንና እስራኤል የሚጠጋ ማለት ነው። ወደ ሜዲትራኒያን ባህር የሚደርስ ይሄ ነው 2400 አካባቢ የሚደርሰው። 9ኙ ደግሞ ቀይ ባህር ብቻ ላይ ነው ያላቸው። ረጅም እና ብዙ ፖርቶች አላቸው። ለነሱ ተርፎ ለሌሎች ሀገርም የሚደርስ ወደብ አላቸው። መጨመርም ይችላሉ ባይዘው እዛ ላይ ይሄ ሁሉ ያላቸው እዛ ትቶ እኛ ጋር ወደ ኤርትራና ጅቡቲ መጥቶ ያው ቅድም አንስተናል። ከዚህ ጀርባ ያለው ምስጢር የኢትዮጵያን የማክበብ ዘመቻ ነው። በሁሉም አቅጣጫ ኢትዮጵያን መክበብ ባህር እንዳንጠቀም የየብስ መተላለፊያዎችን ከጎረቤት ሀገር ያለው ድንበሮች ላይ መሞከር። ደቡብ ሱዳን ላይ ሚሊተሪ ቤዝ ነበራቸው። የሶማሌላንድ ላይ ከዚህ በፊት ሞክረዋል። ሶማሊያ ላይ ሞክረዋል። ሁሉም ጎረቤት አገራችን ላይ ኢትዮጵያን የመክበብ ዘመቻ በጦርነትም በዲፕሎማሲም በተለያዩ አይነተ ብዙ የሆነ ዘመቻ የምንለው ይሄ ምስጥሩ ይሄን ነው። ከዛ ሁሉ ፖርቶች ትቶ ወደኛ የሚመጡ ኢትዮጵያ አፍሪካ ላይ እኛን ሸፍናለች
ከኛ በላይ ሆናለች። የቀንዱ አለቃ የሆርን ኦፍ አፍሪካ አለቃ እንዲሁም በአፍሪካ ላይ በአንጋፋነት ትታያለች። ይሄ ነው የኮምፕሌክስ የኃይል አሰላለፍ የምንለው ይሄንን ነው። ኢጅፕቶቹ 14 አመት አይደለም ከኛ ጋር የተያዙት ህዳሴ ግድብ ሳይሆን ከ1902 ጀምሮ ነው። እንግሊዞች በቅኝ ግዛት አገራቸውን ይዞ ያለ ጀምሮ ከ100 አመት በላይ የኢጅፕቶች አካሄድ ኢትዮጵያን በጠላትነት ማየት፣ አረቡ ሁሉ እኛ ላይ እንድዘምት በጠላትነት አይን እንዲያየን ሁሉ ጊዜ ፕሮፓጋንዳቸው በዚህ ላይ ያተኩራል። ኢቨን ህዳሴ ግድብ ከእስራኤል ጋር ያያይዛሉ። የቀይ ባህርን ጉዳይ የባህር በርን ጉዳይ ከእስራኤሎች ናቸው የሚረዷቸው። ይሄን እንደ ፕሮፓጋንዳ ይጠቀማሉ። ይሄ ምን ይጥላቻ አቶ ሙሳ ግን ኢትዮጵያ ከእስልምና ጋር ተያይዘው ያለው ነገር ምናልባት በሰት የሚነሱ እኛም ያልሰራንባቸው በተለይ ኢትዮጵያ ከእስልምና ጋር ተያይዞ ጥሩ በጎ የሚነሱ ጉዳዮች አሉ። ኢትዮጵያ እንደምናውቀው ከታሪክ ላይ የመጀመሪያው ሙአዚን የቢላል ሀገር መሆኗን በደንብ እናስታውሳለን። የመጀመሪያው ሂጅራ ወደ ኢትዮጵያ መደረጉን እናስታውሳለን። እነዚህን ሁሉ እያወቁ ነው እነዚህን የሐሰት ትርክቶችን የሚተርኩት ነው ወይስ ምንድነው ብለን ማንሳት እንችላለን? እነሱ መች ሃይማኖት እኮ እኛ ኢትዮጵያ ውስጥ ነው ያለው እኮ የሙስሊም ሃይማኖት ብንል ሀቅ ለመናገር እኛ የበለጠ እኛ ጋር ነው ያለው። እነሱ ሃይማኖትን እንደ ፖለቲካ መጠቀሚያ ነው የሚጠቀሙት እንጂ በተለይ ህዝቡ ሳይሆን ስርዓቱ ይሄ ነገር እንዳይነገር ይሸፍናሉ። ሁሉ ጊዜ እዚህ ላይ ይሰራሉ። ኢትዮጵያን ያ የተባለው ሀበሻ እዚህ ቦታ አይደለም ሱዳን ነው ሁሉ ብሎ ልክ ደሴም ከአባይ ወንዝ ከአስዋን ነው የሚመነጨው ነው የሚባሉሉ ያ የተባለው ሀበሻ ይሄ አይደለም ሱዳን ነው ሁሉ ይላሉ። ግን እኛ ያለን ታሪክ ኢትዮጵያ ያላት ብራንድ በሺ የሚቆጠር ብራንድ ነው። ሌላ ሀገር ጋር የማይገኝ ሂጅራን ስናይ የነብዩ መሐመድ ሰሃቦቹ ወደዚህ መምጣት እንደ ስደት ብቻ ሳይሆን የኢትዮጵያ 1500 አመት በላይ ያስቆጠረ የዲፕሎማሲ ልምድ፣ እንግዳን ማክበር እነሱንም ጭምር ማለት ነው። በሌሎች የሙስሊሙ ዓለም አረቦችም ጭምር ለኢትዮጵያ ያላቸው ክብር የተቀደሰ ሀገር ብሎ ነው የሚወስዱ። ግን ኢጅፕት ጋር ስትሄድ ይሄንን ሁሉ አትሰማም። ለምን? የፖለቲካ አካሄዳቸው የጥላቻ የጠላትነት ስለሆነ ይሄንን አይቀበሉትም፣ እንድነገርም አይፈልጉም። ሌሎችንም አረብ ሀገራትንም በዚህ ደረጃ ሲያሳስቱ ነበር። ይሄ የታወቀ ነው። ከ100 አመት ወዲህ የምናቃት ኢጅፕት የቀጠለ ነው። የህዳሴ ግድብ ጋር የተያዘ ብቻ አይደለም። አቶ ሙሳ ይጨምሩልኝ። ይሄን ታሪክ ይሄን የመሰለ ወርቅ ታሪክ አለን። እርሱ ቅድም እንዳደረጉልኝ ብዙ እኛ ልናወራባቸው የምንችል እንደ ተጽዕኖ መፍጠር የምንችልበት በተለይ ከእስልምና ጋር ተያይዞ የቢላል አልሀበሺ ሀገር መሆናችን ቅድም ያነሱልኝ የሂጅራ መጀመሪያ ወደ ሀገራችን የተደረገ መሆኑን ለእስልምና ያለንም ቦታ፣ ለእስልምና አስተምሮት፣ ለእስልምና መስፋፋት ያለንም ቦታ በደንብ እያወቁ ኢትዮጵያ ለእስልምናና ለሙስሊሞች ማትሆን ሀገር ጭምር አስመስሎ ግብጾች ይሰሩበት ነበር። ምናልባት ለጊዜው አረብ ሀገራት ላይ ሊሰራና ሊቀበሏት ይችላሉ። ግን እኛ ኢትዮጵያውያንስ ይሄንን ብራንድ እርሱ ያነሱልኝ ይሄንን ወርቃማ ታሪክ ተጠቅመንበት፣ ምክንያቱም ግብጽን ስናነሳ የአረብ ሊግን በመሪነት የምትመራናት ብዙውን ጊዜ የአረብ ሊግ መሪዎች በአብዛኛው ደማቸው የሚጎተተው ከግብጽ ነው። ሆን ተብሎ የታሰበበት ነው። እነሱ ብዙውን ጊዜ እንደ አጀንዳ ኢትዮጵያን ጉዳይ የህዳሴ ግድብን ጉዳይ ከግብጽ ጋር ሲቆሙ አይተናቸዋል። የአረብ ሊግ አባላትን በጋራ ማለት ነው። እነዛን ጉዳዮች ስናያቸው እነዚህ ወርቃማ የሆኑ ታሪኮቻችንን ለአረብ ሀገሮች በደንብ ነግረናል ወይ? በደንብ ራሳችንን ሽጠናል ብለን ማንሳት እንችላለን?
አበደን እኛ ያለን ቅድም እንዳልኩ የራሳችንን የማስተዋወቅ ላይ ከነዚህ ሰዎች ጋር አንወዳደርም። ይሄንን ሐቁን ማመን አለብን። በሚዲያ ዘመቻ በጣም በልጠውናል። ነገር ግን ከ10 አመት ወይንም ከለውጥ ወዲህ ከ8 አመት ወዲህ ኢትዮጵያ የምትከተለው የዲፕሎማሲ አካሄድ አዳዲስ ዘመዶችን ማፍራት በደቡብ ኤዥያ ያሉ እንደ ሲንጋፖር እንደ ቪየትናም እንደ ማሌዥያ የኢኮኖሚ ዲፕሎማሲ ተኮር የሆነ ከዛ ሀገር ያለውን ልምድ የማምጣት ከነዚህ ሀገሮች ጋር መተሳሰብ የሚቀረን የሚድል ኢስቱ ላይ ነው። መካከለኛ ምስራቅ ላይ የምንሰራው ዲፕሎማሲ ብዙ ነገር ይቀሩናል። እዚህ አካባቢ ድክመት ስላለ ወይንም ትኩረት የማነስ ጉዳይ ስላሉ ኢጅፕቶቹ ተጽዕኖ ያደርጉብናል። ሚዲያ ብቻ ሳይሆን በዲፕሎማሲ የሚሰሩ በቱሪዝም በባህል ራሳችንን በማስተዋወቅ ይሄንን ቅድም ያነሳውን የሙስሊሞቹ ትስስር ከኢትዮጵያ ጋር ኢትዮጵያና እስልምና ሃይማኖት ኢስት ብቻ ሳይሆን ሙስሊም ሀገር ሙስሊም ወርልድ የሚባሉ እነዚህ ወደ ቅድም ያነሳናቸው እነ ማሌዥያ እነ ኢንዶኔሲያ ፓኪስታን ትላልቅ እነዚህ ሀገሮች ጋር ቱርክ የኛን ብራንድ በደንብ ማስተዋወቅ በደንብ መስራት የኢጅፕትን ፕሮፓጋንዳ ለረጅም አመት ሲሰሩበት የነበረውን ያፈርሳል። እነዚህ ጥቂት 10 የማይሞላ ሰው በትላልቅ አረብ ሚዲያዎች መጥቶ ባለፉ 6-7 አመታት ብዙ ነገር ተሰርቷል። ኢጅፕቶችን በጣም ሰብሯል ይሄ ነገር። አሁንም በጣም እየሰበራቸው ነው። ድሮ ኢጅፕቶች የፈለጉ 24 ሰዓት ስለ ኢትዮጵያ የፈለጉትን አውርቶ ይሄዳሉ። የፈለገ መድረክ ላይ ስለ ኢትዮጵያ የፈለገውን አንስቶ ይሄዳል። አሁን ነው የሚለው ሰው አለ። መልስ የሚሰጥ ድምጽም ትንሽ ጥቂት ሰውም ቢሆን ግን ያለው እንድምታ በጣም ትልቅ ነው። ምክንያቱም አዲስ ነገር መስማት ሰው ስለሚፈልግ ይሄ ሙስሊም ወርልድ ይቀባበላሉ። ትክክል ነው ይሄ የሚባለው ነገር እኛ ይሄ ሁሉ ረጅም አመት ስንሰማ የነበረው እንደዚህ ነው ለካ ኢጅፕቶች እንዲ ናቸው የሚል ተፈጥሯል። ግን ይሄ ነገር መቆየት የሚችለው የበለጠ ተጠናክሮ መሄድ የሚችለው ደግሞ በሀገር ደረጃ በመንግስት አቅም በቱሪዝም አካባቢ በሚዲያ አካባቢ አሁን ትንሽ ሰዓታት በየሚዲያ ተቋማት አንድ 60 ደቂቃ 2 ሰዓት አረብኛ ፕሮግራም የሚባለው ትንሽ ጥቂት ሊረዳን ይችላል፣ ግን በቂ አይደለም። ከነሱ ከሚያደርጉት ፕሮፓጋንዳ የሚመጥን 24 ሰዓት የሚሰራ የውጪ ዜጎችን ጭምር በደንብ ቋንቋውንም ፕሮግራሞችን አዳብሮ እነሱን መስበር የሚችል እንደዚህ አይነት ፕሮግራሞች ሚዲያ ተቋማት ያስፈልገናል። ቱሪዝም ላይ የሚቀረን ብዙ ነገር አለ። ስለ ቢላል የነብያችን ሙአዚን የሆነውን ስለ አልነጃሺ የመጡ ሰሃቦች እንዴት ኢትዮጵያ እንደተቀበለቻቸው እኛ በተጨባጭ በሙዚየም ውስጥ ሰዎቹ ማየት የሚችሉ ለዓለም አቀፍ የምናቀርበው ማስረጃዎች አሉ። ይሄ ትላልቅ ሀገሮች ሁሉ ይመኛሉ ቢኖረን ብሎ ይሄ ብራንድ የምንለው እኛ ብቻ የታወቅንበት ሌላ ሀገር ያለለው ማለት ነው። ይሄ እኛ ብቻ ነው ያለነው እና ብዙ ብራንድ የሚልህ ለዚህ ነው። በክርስትና ሃይማኖት ራሱ ስናይ ኢትዮጵያ ከአፍሪካ ሀገር ውስጥ ቀደም ብላ ክርስትናን የተቀበለች እና ላሊበላና አክሱም የመሳሰሉ ስልጣኔ ያላቸው የት አፍሪካ ሀገር ሄደ ነው እንደዚህ አይነት ስልጣኔ የሚታየው?
አመቱን መች ነው ክርስትና ወደ ኢትዮጵያ የመጣ ስትል እሱን ወስደ ደግሞ ሌላ አፍሪካ ሀገር ልጋ ስትፈልግ እኛ ብቻ ያለን የራሳችን ብራንድ ነው። እነዚህ ነገሮችን አጉልተን የሃይማኖት ሀገር ሌላ ደግሞ የተፈጥሮ ሀብታችን እና ታሪካችን ረጅም አመት ያስቆጠሩ የዲፕሎማሲ ታሪክ እና የኛ ብራንድ ብዙ ነው። እነዚህ ነገሮችን አጉልተን ካላመጣን እዚህ ላይ ካልሰራን ለኢጅፕቶቹ በተለይ ሚዲያ ላይ ይቀጥላል ማለት ነው። ሁለት ነገር እዚህ ላይ ያይዘው ያንሱልኝ አቶ ሙሳ። ግብጽ እንግዲህ ቅድም የተወሰነ ነገር አንስተውልኛል። ከአፍሪካ ቀንድ አባል ሀገራት የለችበትም፣ አፍሪካ ቀንድ ላይ የለችበትም። ኢጋድን የመሰሉ የቃጣናው ትልቅ ተቋማትም አባልም አይደለችም። ግን ስናየው የአፍሪካ ቀንድን በመበጥበጥ ግንባር ቀደምነት የምትነሳ የሱዳን ጉዳይ ማንሳት እንችላለን። ሶማሊያ ላይ ያለውን ነገር እናነሳ፣ ሌሎች ጉዳይ ጋርም ስናይ እናስታውሳለን። እና እዚህ አካባቢ የዞሩ የመበጥበጥ ታጣቂዎችን ስፖንሰር የማድረግ እነዚህን ጉዳዮች እናያለን። እና የሆነ ነገር እዚህ አካባቢ ሊደርስ የሚችል ኢጋድን የተሻገረ ትልቅ ተቋም ግብጽን ሊመከት የሚችል የግብጽን አካሄድ መመከት የሚችል ተቋም መመስረት የለበትም ወይ ብሎ ያስባሉ እርስዎ? መመስረት አለበት። ምክንያቱም ኢጅፕቶቹ አፍሪካ ወደ 46 አመት ወደ አፍሪካ ፊታቸውን አላዞሩም። የሚመጡ በችግርና በብጥብጥ ጊዜ ብቻ ነው። ስማቸውም አረብ ሪፐብሊክ ነው የሚባሉት። ሞር አፍሪካም ራሳቸው መጥራት አይፈልጉም። ትክክል። እና ስለ አፍሪካ ማንሳት የሚፈልጉ በብጥብጥ ጊዜ ብቻ ወይንም ለጥቅማቸው ብቻ ሲሆን ነው። ሁሉ ጊዜ ስማቸው ለ40 አመት በትንሹ ካየን ለ40 አመት ስማቸው ከጦርነት፣ ከብጥብጥ፣ ከህገወጥ የሆነ የመሳሪያ ንግድ እና የታጠቁ ኃይሎች መደገፍ ምንጫቸው ሁሉም ኬስ ነው። ሻዕቢያ ታግለው ለረጅም አመት ኤርትራ ከኢትዮጵያ እንድትገነጠል ኦር ነፃ እንድትወጣ በእነሱ አገላለጽ ታሪካቸውን ስታይ 90% የነዚህ ሰዎች መኖሪያቸውና ትምህርታቸውም ትጥቃቸውም ሲንቃቸውም ከካይሮ ነው። ሌላም በሶማሊያ ሁኔታ ስናይ፣ በሱዳን በደቡብ ሱዳን ስናይ የሁሉ ታሪክ ከየት ነው ባክግራውንዳቸው? ከኢጅፕት። እኛ ላይም ሞክሯል። አብዛኞቹ በካይሮ ያላለፈ የለም አብዛኞቹ እና የነበረው ታሪክ እንዳለ ሆኖ ኢጅፕቶቹ ምንድነው ሲሰሩ የነበረው አፍሪካ ሀገር ላይ በተለይ አፍሪካን ቀንድ ላይ ምንለውን ስናይ የግድ አንተ ያልከውን የሚደራጅ የሀገራት ስብስብ በተለይ ቀንዱ ላይ ኢጋድም እንዳለ ሆኖ ሌላ ከዚህ የበለጠ ፐርፐዙ ደግሞ ኢጅፕት የሆነ ኢጅፕትን መሰረት አድርጎ የተደራጀ ኃይል ያስፈልጋል። ይሄ ደግሞ ኢትዮጵያ ትልቅ ሚና ይጠበቃል። ህዳሴ ግድቡ መሰራት ከጀመረ በኋላ እንግዲህ ብዙ ክርክሮች ነበሩ። በሱዳንም በግብጽም በተለይ መሰረተ ድንጋዩ ተጥሎ ልክ ፕሮጀክቱ ሲጀመር እና አንዳንድ መረጃዎች እንደሚያሳዩት እንግዲህ ሱዳንም ግብጽም ከህዳሴ ግድቡ ሊመነጭ የሚችለውን ኃይል እንገዛለን የሚል ስምምነቶች እንዳሉ አንዳንድ መረጃዎች ያወጣሉና ለግብጽ ከህዳሴ ግድቡ መቋደስ ከኢትዮጵያ ጋር አብረው ማብራት አብረው ኃይሉን መጠቀም ነው የሚሻለው ወይስ እንደዚሁ ሴራ እየተነኮሉ ሴራ እየጎነጎኑ መቀጠል ነው የሚሻላቸው? የትኛው ነበር የሚያዋጣት ግብጽን? ግብጽን የሚያዋጣት የኢትዮጵያ ሀሳብ ነበር። ኢትዮጵያ ህዳሴ ግድብ ከመጀመሩ በፊት እስከ ካይሮ ድረስ ሄዶ ይሄ ፕሮጀክት የሁላችንም ነው የጋራ እንደሆን አብረን እንስራ የሚል ሀሳብ አቅርቦ ነበር ኢትዮጵያኖቹ። አሁንም ግብጾችን የሚያዋጣቸው ከኢትዮጵያ ጋር ተስማምቶ መስራት ነው።
ለራሳቸው ለሆርኖ ለቀንዱ ቀጠና ለአፍሪካም ከኢትዮጵያኖች ጋር ተስማምቶ ብሰሩ ነው የሚሻላቸው። ለምን ኢጅፕቶች ብዙ ጊዜ ስለኛ የኢትዮጵያ ውስጥ ጉዳይ ገብቶ ያወራሉ፣ በተግባርም ይሰራሉ። ቅድም እንደገለጽ ነው እኛ ብዙ የግብጽ ውስጥ ያለውን ችግር ብዙ ጊዜ አናነሳም። ኢጅፕቶቹ ችግራቸው በጣም የከፋ የኢኮኖሚ ችግር፣ የዲሞክራሲ ችግር እና ሰው በጣም ታፍኖ ያለበት ሀገር ነው። በአባይ ጉዳይ ላይ ግን አንድ ይሆናሉ። በአባይ ጉዳይ ላይ ሁሉም አንድ እየሞተ ያለውም አንድ ነው የሚሆነው። ስለ ኢትዮጵያ ስነሳ ስለ ህዳሴ ግድብ ስነሳ እና ይሄ ነገር ካለባቸው ከውስጥ ችግር አንጻር የሰው ሀገር ማተናከልና ይሄ ሴራ ከቀጠሉ ይሄ ነገር ሄዶ ሀገራቸው ላይ ችግር ያመጣል፣ ክፍተት ይመጣል። ስለዚህ የሚያዋጣቸው ተስማምቶ ከኢትዮጵያ ጋር ቁጭ ብሎ ስምምነት ፈርሞ ያለውን ሀቅ ተቀብሎ እኛ ታሪካዊ የሆነ ድርሻችን የሚል ነገር ትቶ ታሪካዊ ድርሻችን ይላሉ። ትልቁ ችግር ይሄ ነው። ታሪካዊ ድርሻችን ምንድነው ሲባል ኢትዮጵያ ሌሎች በስምምነት ነው 60% ውሃውን እንፈልጋለን ነው የሚሉት። 1929 እና 59 ማለት ነው 55 ቢሊዮን ሜትር ኪዩብ እሱ እንዳይቀንስብን ነው የሚሉት። እሱ ደግሞ አይሆንም። ታሪክ በቦታው የለም። በእኩል እና በፊታዊ ይላሉ ኢትዮጵያኖቹ የሚሉት ይሄ ነው። ሱዳንን በተመለከተኛ ከሱዳን ጋር ህዳሴ ግድብ ላይ ችግር የለብንም፣ ግን የፖለቲካ ተጽዕኖ አለ። ሱዳኖች ላይ የፖለቲካ ተጽዕኖ አለ። በየጊዜው ሀሳባቸው ይቀያየራል። በራሳቸው ፍቃድ ከሁለትዮሽ ኮሚቴ ያለ ስለ ህዳሴ ግድብ ለጊዜ እየተገናኙ የሚመካከረው እሱንም ሲፈልጉ ያቋርጣሉ፣ ሲፈልጉ ሙሉ ኢንፎርሜሽን አሰጡንም ይላሉ። ይሄ ከኢጅፕቶች የሚመጣ ተጽዕኖ ነው። ከዛ ውጪ ደግሞ እኛ ችግር የለብንም። ችግር ያለው ከኢጅፕት ጋር ብቻ ነው። ኢጅፕቶቹ ደግሞ ወደ ትክክለኛ መንገድ መጥቶ ከኢትዮጵያኖች ጋር ሲስማሙ ብቻ ነው። ካልሆነ ደግሞ ያው ህዳሴ ግድብም ተሳክቷል፣ የባህር በራችንም እናሳካለን። እነሱ ደግሞ ሴራቸውን ይቀጥላሉ። ሴራቸው ደግሞ በእነሱ ላይ ነው መመለሰው እንጂ እኛን አይጎዳል። አቶ ሙሳ እያጠቃለለን እንሂድና የመጨረሻ ጥያቄ ላርግሎት። እሱ ቅድም ብዙ ነገር አነሱልኝ። በህዳሴ ግድቡ ላይ የሚናገር ብዙ ኢትዮጵያዊ ፍላጎት ቢኖረውም ግን ከቋንቋ ጋር ተያይዞ እርሱ አሁን አረብኛ ስለሚችሉ እና መሐመድ አልአሩሲ ያሉ እና ኡስታዝ ጀማል አሉ የተወሰኑ ሰዎች ናቸው የሚያነሱት። ግብጽ ላይ ደግሞ በተቃራኒ ሶስ ያነሱልኝ የሰብአዊ መብት ጥሰት እያለ የኢኮኖሚ ችግር እያለ የዲሞክራሲ ችግር እያለ የሞተው እንኳን በህዳሴ ግድብ ዙሪያ አንድ ይሆናል ብሎ አንስተውልኛል። የነሱን ፕሮፓጋንዳ በዚህ ደረጃ ለመመከት መንግስት በዲፕሎማሲው በሌላ መንገድ የሚሰራው ነገር እንዳለ ሆኖ ከኛ ከኢትዮጵያውያንስ ምን ይጠበቃል የምትሏን አጠር አድርገን እናንሳ። አረብኛ ቋንቋን ብቻ መጠበቅ የለብንም። እነሱ በእኛ ሚዲያ ተቋማት ሙሉ የሚተላለፈውን በሁሉም ቋንቋ የሚተላለፈውን ሳይሰለቹ ተርጉሞ ወደ አረብኛ ቀይሮ ለኛ መልስ ይሰጣሉ። ስለዚህ የሚዲያ ብቻ ሳይሆን ከኢትዮጵያ የሚጻፈው በአማርኛ በሁሉም ቋንቋ የሚጻፈውን ተከታትለው ሞኒተር ያደርጋሉ፣ ይተረጉማሉ። ስለዚህ አረብኛ ብቻ መጠበቅ የለብንም። በቻልነው ቋንቋ ሶሻል ሚዲያን መጠቀም ኢጅፕት የሚለው ቃል ብቻ ውስጡ ካስገባን በቂ ነው ማለት ነው እነሱ ላይ መልስ ለመስጠት። ስለዚህ ሁሉም ባለፈው በውሃና ኢነርጂ ሚኒስቴር ጥሪ ላይም ልክ ህዳሴ ግድብ ተባብረን እንዳሳካን ሁሉ የባህር በራችንም ተባብረን ይላሉ። ትብብር ያስፈልጋል። ሁሉም ኢትዮጵያኖች ከጊዜያቸው 1-2 ደቂቃ ወስዶ እነዚህ ኢጅፕቶቹ የሚሰሩትን ሴራውንም መረጃውንም ተከታትለው ትንሽ 1-2 ቃል 2 ጊዜ
በቀን 2 ጊዜ ፖስት ካረግን በቂ ነው። ጧትና ማታ ካረግን እንቅስቃሴ ያለ የሚል እንድምታ ስላለው ለኛም ሞራል ይሆናልና አርብኛ ብቻ መጠበቅ የለብንም። አቶ ሙሳ ለጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ በአንድ ድል ፕሮግራማችን እንግዲህ ሰሞነኛውን የግብጽን ክስና የኢትዮጵያውያንና የኢትዮጵያ መንግስት መልስ ምን መሆን አለበት፣ በተለይ ግብጽ እያነሳች ያለችው በኢትዮጵያ መልማትና መበልጸግ ጉዳይ ላይ ነው በስፋት እያነሳች ያለችው። ከዚህ አንጻር የኢትዮጵያ የአባይ ወንዝ ተጠቃሚነት በግድብ ብቻ ወይስ ወዴት መሻገር አለበት የሚለው ላይ ሰፋ ያለ ጉዳይ አንስተናል። በተለይ የግብጾች የመረጃ ስህተትና የመረጃ አብዮት ባየነው ልክ የኢትዮጵያን ስም የማጥፋት የዲፕሎማሲ ጫናዎችን የማድረስና የተሳሳቱ መረጃዎችን የማሰራጨት ጉዳይ ነውና እነዚህን የተሳሳቱ መረጃዎችን ሐሰተኛ መረጃዎችን ከመከላከል አንፃር ኢትዮጵያውያን ምን ይጠበቅባቸዋል በሚለው ጉዳይ ላይ ነው ዛሬ ሰፋ ያለ ጉዳይ ያነሳ ነው። በዚህ ጉዳይ ላይ ደግሞ ሐሳብ አስተያየታቸውን የሰጡን በአረቡ ሚዲያ በኢትዮጵያ ብሔራዊ ጥቅም ላይ በህዳሴ ግድቡ ላይ የሚከራከሩና የአፍሪካ ጉዳዮች ተመራማሪ የሆኑት አቶ ሙሳ ሼኮ ነበሩ። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። ጤና ይስጥልኝ።